ለአውሮፓውያን ዘመን አቆጣጠር ከጃንዋሪ 6 ቀን 1883 እስከ አፕሪል 10 1931 ድረስ የኖረ ሊባኔዝ አሜሪካን ዜጋ ገጣሚ ሰዓሊ ጻፊ ፈላስፋ የስነ መለኮት ተመራማሪና የትዕይንት ባለሙያ ነበር ሲሆን በአፕሪል 10 ቀን 1931 በሀገር አሜሪካ በኒውዮርክ ከተማ በ48 ዓመቱ ሕይወቱ አለፈች። ጂብራን የተወለደው በብሻሪ ከተማ በቀድሞ ኦቶማን ኤምፓየር በአሁኗ ሊባኖስ ሙሳር ፋቲ በተሰኘ ተራራማ አካባቢ ነው። ከአባቱ ካሊል ጂብራንና ከእናቱ ከሚላ ጂብራን ወይንም በቅጽል ስሟ ራህማህ በጃንዋሪ 6 ቀን 1883 ተወለደ። 12 ዓመት ሲሞላው እናቱ ወደ አሜሪካ በመውሰድ መደበኛ ትምህርት እንዲጀምር አደረገች። ወላጅ እናቱ ካሚላ የታዋቂ ካቶሊክ ቄስ ልጅ ስትሆን ካሊልን ስትወልድ 30 ዓመቷ ሲሆን የካሊልም አባት ሶስተኛ ባሏ ነበር። እናም የካሊል አያት በየጊዜው እየመጡ በአረብኛ መጽሐፍ ቅዱስን ያስተምሩትና ያስጠኑት ነበር። የጂብራን አባት አቶ ካሊልም የታወቁ መድኃኒት ቀማሚ የነበሩ ቢሆንም ቁማር ወዳድና አመላቸው ብልሹ ነበር። ከቁማር ሱስ የተነሳ እጅግ በጣም ብዙ የሆነ ገንዘብ ዕዳ የነበረባቸው ብኩን አባት ነበሩ። የካሊል አባት ከኦቶማን ግዛት የአንዷ ክልል አስተዳዳሪ ሆነው የተሾሙ ቢሆንም እንደ አውሮፓውያን አቆጣጠር በ1891ዎቹ ገደማ ብዙ የስልጣን ብልሹነትና ያላግባብ በልጽገዋል የሚል ክስ ቀርቦባቸው ለእስር ተዳርገው ወደ ማረፊያ ቤት ተወረወሩ። በዚህ እስር ምክንያት ቤተሰቡ ያፈራውን ንብረት በጠቅላላ መንግስቱ ወርሶ ለችጋር በተጋረጡበት ሰዓት የካሊል እናት ካሚላ ወንድሟን በመከተል ወደ አሜሪካ ለመሰደድ ተገደደች። ከቤተሰቡ ስደት በኋላ በ1894 እንደ አውሮፓውያን ዘመን አቆጣጠር ላይ የጂብራን አባት ከእስር ቢፈታም ባለቤቱ ካሚላ በኒውዮርክ ከተማ ልጆቿን ካሊልና ታላቅ እህቶቹን ማርያንና ሱልታንን እንዲሁም ከሌላ የወለደችውን የነ ካሊልን ግማሽ ወንድም ፒተርን በመያዝ ከባለቤቷ ተለያይተው መኖርን በመፍቀድ በልብስ ስፌትና ሱቅ በደረቴ በመነገድ የተለያዩ ቁሳቁሶችን በየሰው ቤት በር በማንኳኳትና በመሸጥ ልጆቿን ማኖርና ማሳደግ ተያዘችው። ጂብራንም በሴፕቴምበር 30 ቀን 1895 እንደ አውሮፓውያን ዘመን አቆጣጠር ትምህርቱን ጀመረ። ከጥቂት ጊዜያት በኋላም አስተማሪዎቹ በልጁ ፈጣን ጭንቅላት በመገረምና በመደነቅ ወደ ልዩ ወይንም ስፔሻል ክፍል አዘዋወሩት። ጂብራንም ዴኒስ ሃውስ በተባለው የስነ ጥበብ ትምህርት ቤት በሚማርበት ወቅት አስተማሪዎቹ ዝነኛውን የአቫንት ጋርዴ አርቲስትና ፎቶግራፈር የሆነውን ፍሬድ ሆላንዴን አስተዋወቁት። ይህም ዝነኛ አርቲስት የካሊልን ስዕሎች በ1898 ላይ ለመጽሐፍ ሽፋን ይሆን ዘንድ አሳተመለት። ቢሆንም ወላጅናቱ በካሊል ባህሉን በምራቡ ቀየረብኝ ብላ በጣም በማዘን ወደ ትውልድ ሀገሩ ሊባኖስ በ15 ዓመቱ መለሰችውና የቤተክርስቲያን ትምህርት ከሊባኖስ የባህልና አልሂክማ የተሰኘውን የጥበብ ትምህርት እንዲማር አደረገች። ካሊልም ይህን የባህል የሃይማኖት ትምህርት በመማር በየዓመቱ የክፍሉ ምርጥ ገጣሚ ለመሆን ቻለ። 1902 እህቱ ሱልታና በ14 ዓመቷ በሳምባ ነቀርሳ በሽታ ሕይወቷ ማለፏን ተከትሎ ወደ አሜሪካ ተመለሰ። ግማሽ ወንድሙ እናቱም በተከታታይ ሕይወታቸውን በዛው ዓመት አለፈ። ለጂብራንም ቀሪ አንድ ብቸኛ እህቱ ማሪያ ጋር በመተጋገዝና ልብስ ቤትን በመቀጠር ሕይወትን መግፋት ጀመሩ። የካሊል ጂብራን ከፍታና ግለ ሕይወት ጂብራን የውሃ ቅብ ስዕልን ከ1908 እስከ 1910 ድረስ በፓሪስ ከተማ ከሚገኘው አካዳሚያ ጁሊያን ከተሰኘው የስነ ጥበብ ትምህርት ቤት በመማር ተመረቀ። በተለይም በምልክታዊ ስዕልና ስሜት ቀስቃሽ ስታይል በያዙ ስዕሎቹ የሪያሊዝም ሰዓሊ ተሰኘ። የጂብራንም የመጀመሪያው የስዕል ኤግዚቢሽን ያቀረበው በ1904 በሀገር አሜሪካ ቦስተን ከተማ በዴይ ስቱዲዮ የነበረ ሲሆን በስዕል ኤግዚቢሽኑ ላይም ሜሪ ኤልዛቤት ሃስኬል የተሰኘች የተከበረች ልብስ ሰፊ ተዋወቀ። ይቺ ሴትም ጂብራንን 10 ዓመት የምትበልጠው ቢሆንም ጠቃሚና አስፈላጊ የሆነ ጓደኝነትን በመፍጠር በገንዘብም በመርዳት ሁሉንም የእንግሊዝኛ ጽሑፎችን አርትዖት እንዲደረግባቸው አደረገች። ይቺ ሴት ዝነኛ የሆነውን ዘ ፕሮፌት የተሰኘውን ጽሑፍ ጭምር አርትዖት እንዲደረግ በማድረጓ የዘ ፕሮፌት ረዳት ደራሲ የሚል ስያሜን ልታገኝ ችላለች። የሁለቱን የጓደኝነት ጥምረት ግልጽ ያልሆነ የፍቅር ግንኙነት አላቸው እየተባለ ሲነገር አንዳንድ የዚህን ፊታውራሪ የግል ታሪክ ጻፊዎች ግን በአንድ ድምጽ ምርጥ ፍቅረኛሞች ናቸው በማለት ይስማማሉ። ይህም ቢሆን በግልጽና በታወቀ መልኩ ጋብቻ ባይፈጽሙም ጋብቻ ያልፈጸሙት በሄስከል ቤተሰቦች ተቃውሞ ነው። እንደ ባልና ሚስት ይቆጠሩ ነበር። የሆነው ሆኖ የነዚህ ጥንድ ፍቅረኛሞች ድብቅ ትዳር በሄስከል ሌላ ወንድ በማግባት ፍቺ የተፈጸመ ቢሆንም ካሊልን በገንዘብ መርዳቷንና መጽሐፎቹንም ታርመው ለህትመት እንዲበቁ ከማድረግ አልተቆጠበችም።
እንዲያውም ቻርሎቴ ቴለር የተሰኘች ጋዜጠኛንና ኤሚል ሚቸል የተሰኘን የፈረንሳይ አስተማሪን አስተዋወቀችው። ለቀሪ ስራዎቹም የማዕዘን ድንጋይ የሚሆኑ ጓደኞችን ፈጠረችለት። በድጋሚ ወደ ፓሪስ የሥነ ጥበብ ትምህርት ቤት ሊማር ባቀናበት ጊዜ ተማሪውንና የዕድሜ ልክ ጓደኛ የሆነውን ዩሲፍ ሆዋይከንን አገኘ ወይንም ተዋወቀው። ይህም ጓደኛው የትውልድ አገሩ ዜጋና የልብ ወዳጅ ደራሲ ሰዓሊና ሀያሲ የነበረ በመሆኑ ለካሊል የጽሑፍ ሥራዎች ትልቁን አበርክቶ በማድረግ ግንባር ቀደም በመሆን በታሪክ ሰፍሯል። የጂብራን ጽሑፎችና ዘይቤዎች ተጽዕኖ ካደረጉበት ጋር ጂብራን የታላቁ ገጣሚና ጻፊ የሆነው የፍራንሲስ ማርሴይ አድናቂ ነበር። እናም ይህ ሊባኖሳዊ ገጣሚና ጻፊ ለጂብራን የጽሑፍ ሥራዎች አንድ ተጽዕኖ የፈጠረና ጂብራንም የሰውየውን ስታይል በመያዝ የቀጠለ መሆኑን ሹመህ ማራህ የተሰኘ የኦሪየንታል ታሪክ አጥኚ ይናገራል። በተለይም ስለ ፍቅር የገጠማቸው ግጥሞች በጠቅላላው የፍራንሲስ ማርሴይ ተጽዕኖ እንዳለበት ያሳያል። የጂብራን አብዛኛው ጽሑፎች ክርስቲያናዊ የሆኑ በተለይም የፍቅር መንፈስን የሚያንጸባርቁ የሚያወድሱ ናቸው። እዚህ ላይ ግን እስልምናውን ጁዳይዝሙንና መሰል እምነቶችን ሳያጣጥልና ሳያንቋሽሽ እንደሆነ ልብ ይሎታል። ይህ ፊታውራሪ ተጽዕኖ ያደረገባቸው የጂብራን ታዋቂ ሥራው ዘ ፕሮፌት የተሰኘው መጽሐፍ ሲሆን 26 የግጥም ሥራዎች ስብስብ መጽሐፍ ነው። በ1960ዎቹም የአሜሪካን የአዲስ ዘመን የባህል ፈርጥ በመባል ንግስናን ያገኘበት ዘመን ነው። የዚህ ፊታውራሪ ታዋቂ የሆነው ዘ ፕሮፌት መጽሐፍም በ1923 ላይ እስከታተመበት ጊዜ ድረስ በ40 ቋንቋዎች እስኪተረጎም ድረስ እንዳይታተም ተደርጎ ነበር። ዝነኛው ኤልቪስ ፕሪስሊም በጂብራን የጽሑፍ ሥራዎች እጅግ በጣም ከተመሰጡ ዕውቅ ዘፋኞች መሃል ግንባር ቀደሙ ነው። እናም ይህ ሙዚቀኛ ዘ ፕሮፌት የሚለውን መጽሐፍ በ1956 አግኝቶ ካነበበ በኋላ በመጀመሪያ ለወላጅ እናቱ አነበበላቸው። ከ9 ዓመት በኋላም ጓደኞቹን ሰብስቦ እንደ ትረካ አንብቦላቸዋል። ቀጣዩ ዕውቅ ዘፋኝ ደግሞ ጆን ሌነን ሲሆን ይህ ሙዚቀኛም የጂብራንን ሥራዎች ተጽዕኖ ያሰደረበት ሙዚቀኛ ነው። እናም ከጂብራን ሳንድ ኤንድ ፎም በሚል በ1926 ዓ.ም ከጻፈው ግጥም ላይ half of what say meaningless but I say it is that the other half way reach you የምትለውን የግጥም መስመር ወስዶ ወደ ሙዚቃ ቀይሮ ዘፍኗታል። በመቀጠልም ዘ ቢትልስ በ1968 በሰሩት አልበም አካ ዘ ዋይት አልበም አሁንም ሌላው ዝነኛው ድምጻዊ ጆኒ ካሽ ለራሱ ለገጣሚው ጂብራን ዘ አይ ኦፍ ዘ ፕሮፌት በሚል ከመጽሐፉ ላይ ቆንጥሮ የተወሰነችውን ግጥም በካሴት ኦዲዮ ሰርቶለታል። እንዲሁም አንኤርዝድ ከተባለው አልበሙ ለጂብራል ይሁንልኝ በማለት የመጽሐፍ ዳሰሳ አድርጎለታል። ታዋቂው ዴቪድ ቦዌ ዘ ዊድስ ኦፍ ሰርክል ብሎ በ1970 ላይ ዘማን ሁ ሶልድ ዘ ወርልድ በሚለው አልበሙ ዘፍኖለታል። ሌላም ብዙ ዘፋኞች የኪነጥበብ ሰዎች ከጂብራል ተጽዕኖ ማምለጥ አልተቻላቸውም። የጂብራን ሃይማኖታዊ እይታ ጂብራን በክርስቲያን ቤተሰብ ተወልዶ በማደጉ ለሌላው የሃይማኖት እምነት ግድ የለሽ አልሆነም። በተለይ ለእስልምና ሃይማኖት በተለይም ለሱፊ እምነት አፈታሪኮች የተለየ ፍቅር ነበረው። በመሆኑም የሱ ጽሑፎች የእስልምና ወይንም አረቢክ የአውሮፓ ክላሲሲዝምና ሮማንቲሲዝም እንዲሁም የዘመናዊ ሲምቦሊዝምና ሱሪያሊዝም ተጽዕኖች ፈጥረውበታል። የጂብራንን ሃይማኖታዊ እይታዎች የቀድሞ ጓደኛው ሜሪ ሄስከል ስትናገር የባሂዝም እምነት ይመረምር እንደነበረ የእምነቱን መስራች አብዱ ባሃን አግኝቶ እንዳናገረው ጭምር ምስክርነቷን ትሰጣለች። ሲያወሩም ሁለቱም እያለቀሱ እንደሚያወሩና ከውይይታቸው በኋላም ተቃቅፈው ለረጅም ጊዜያት ተላቅሰው መለያየታቸውን ጨምራም ተናግራለች። ሜሪ ጂብራን ከዚህ በኋላ የባሂ እምነት በይፋ ተቀብያለሁ ባይልም ጓደኞቹን ግን ከማጥመቅ አልቦዘነም። ለምሳሌ ተማሪው የነበረውን ሱሄሊ ቡሼሪን የመጀመሪያው የጂብራን የባሂ ተጠማቂ ነበር። በዚህ ጉዳይም ከዩኒቨርሲቲ ኦፍ ሜሪላንድ የክብርና የሰላም አለቃ የሚል ማዕረግ ተሰጥቶታል። የጂብራን ህልፈተ ሕይወት ጂብራን በአሜሪካዋ ኒውዮርክ ከተማ በአፕሪል 10 ቀን 1931 በ48 ዓመቱ ሲርሆኒክስ በተባለ የጉበት ነቀርሳ ሕይወቱ አለፈ። ለሞቱም ተጠያቂው ምክንያት አብዝቶ የሚጠጣው ደረቅ አልኮል ጉበቱን ክፉኛ እንደጎዳው ሐኪሞች ገልጸዋል። ጂብራን አብዝቶ መጠጣት የጀመረው ዘ ፕሮፌት የተባለው መጽሐፍ ከታተመ በኋላ ነበር። እንዲሁም በር ዘግቶ ብቻውን ሙሉ ቀን ያለምንም ሰው እይታ እና ጠያቂ ይጠጣ እንደነበር የቅርብ ጓደኞቹ ይናገራሉ። ለጓደኞቹም ስሞት በተወለድኩበት ሀገር የሊባኖስ ቅበሩን ባለው መሰረት የቀድሞ ፍቅረኛው ሜሪ ሄስኬልና እህቱ ማሪያና በ1932 በሊባኖስ ማርሳኪስ ገዳም እንደኑዛዜው ፈጽመውለታል። የቀብሩ ቦታም በአሁኑ ወቅት ጂብራን ሙዚየም ተብሎ በመጎብኘት ላይ ይገኛል። ከመቃብሩ አጠገብም በመቃብር ስፍራዬ ተጽፎ ማየት የምሻው እኔ እንደናንተ በሕይወት እንዳለው ካጠገባችሁ መቆሜን ነው።
አይናችሁንም ጨፍናችሁ አካባቢውን ብትመለከቱ ከተገባችሁ ሆነን ታውቃላችሁ የሚል መልእክት ጽፏል። ዘኒውዮርክ ሰን እንዲህ ብሎ ጽፎለታል። ነብዩ ሞተ፣ የከተማዋ ህዝቦችም 2 ቀን ሐዘን ተቀምጠዋል በማለት ጻፈለት። የዴቪድ ቦዌን ዊድዝ ኦፍ ዘ ሰርክል ሙዚቃ ነው ተጋብዙልን።